ነገሩ እያደረ እየዋለ እየጠነከረ የመጣ ነገር ነው። አሁንም ይዤላችሁ የቀረብኩት ይሁ ነው፣ ያው ነው። አርቲፊሻል ኢንቴሊጀንሲ በሚመለከት ክፍል 7 ያለውን ሀሳብ ነው ለመግለጽ የቀረብኩት። በጣም እየጠነከረ መጥቷል። አሁን እንደው ሲገባ እንደነበረ ቀላል ሆኖ ሲወጣ ግን እጅግ በጣም እስከሚወጣ ድረስ ከዚህ ውስጥ እንዴት እንደሚወጣ ባልጀመርኩ የሚያሰኝ ሆነ አእምሮን የሚያናውጥ ነው ሆኖ ያገኘሁት። ክፍል 7 አርቲፊሻል ኢንቴሊጀንስን በትክክል መጠቀም ወይም ፈጣን ጽሑፍ ለመጻፍ በሚል ርዕስ ነው ዛሬ ይዤ ያቀረብኩት። በዚህ ክፍል የምንማረው ከአርቲፊሻል ኢንቴሊጀንስ ጥሩ መልሶችን ወይም ፈጣን የሚሆኑ ነገሮችን የተጻፈው የተቀመጠው ባለሙያዎች ናቸው። ያሰፈሩት ባለሙያዎች ናቸው። ያረቀቁት፣ የመገቡት እና እኛ ያንን እየፈለፈልን እያየን ነው መጠቀም የምንችለው ማለት ነው። የምንማረው ያንን ማለት ነው። ስለሆነ ስሙ ራሱ ፕሮፌት ነው የሚባለው። ጥሩ ፕሮፌት የሚኖረው ዓላማ ግልጽ፣ ዝርዝር መረጃ የሚሰጥ ሲሆን ነው። ጥሩ ፕሮፌት የሚኖረው ዓላማ ግልጽ፣ ዝርዝር መረጃ የሚሰጥ ስለሆነ ነው። ግልጽ ፕሮፌት የሚኖረው ዓላማ የሚዲያን ተግባር ሚዲያዎች የዛሬዎቹ ዝርክርክ ትላንት ያሉት ቀርቶ ዛሬ ሌላ እንደሚናገሩ ትላንት የሚሉት ዋጋ ፋይዳ ቢስ ሆኖ እንደሚናገሩት ሳይሆን በግልጽ የማይቀር የማይለወጥ የሚታይ መሆን እንዲችል የሚያደርግ ነው። ይሄ እንግዲህ ጥሩ መልሶችን ፈጣን ፕሮፌት የምንለው ዓላማ ግልጽ፣ ዝርዝር መረጃ ማሳየት የሚችል የሆነ ጠበቅ ያለ ውስጡ ከበድ የሚል ነው። ደካማ ፕሮፌት አለ። ደካማ ፕሮፌት የምንለው ምንድን ነው ቢባል አሁን ዜናዎች የሚጠቀሙት ኤከሌ እንዲህ አለ፣ እንዲህ አይነት መረጃ ቀረበልኝ ብሎ የሚያወሩት ያ ደካማ ነው። ደካማ ፕሮፌት ነው። መልእክት ነው። ለመልእክቱ ጥሩ ሊያደርግ የሚችለው ስለ ንግድ ስራ ወይም ስለ አንድ ነገር ባለፈውም ተነጋግረናል። መጠየቁ አይደለም፣ ሲጠይቅ የሚጠይቀው ዝርዝር ሁኔታ መገለጽ አለበት ብዬ አቅርቤያለሁ ከዚህ በፊት። ስለዚህ ስለ ንግድ ብለህ አንተ ከአንድ ጋር ስትነጋገር ስታስቀምጥ የተዘበራረቀ ሀሳብ ከሆነ ያ ደካማ ምንም የማይጠቅም ደካማ ፕሮምፔት ነው። ስለሆነ ጥሩ ፕሮምፔት ለመሆን የሚያስፈልገው አስገንቢና ጠቃሚ ማስረጃ ያለው ሊሆን ይገባል። ያ ማለት ግልጽ፣ ዝርዝር መረጃ ያለው። ለምሳሌ አበበ ህንፃ ቤት ደረጃውን የጠበቀ ሆኖ የተሰራ ለነዋሪ ምቹ ሁኔታዎችን ያመቻቸ ማብራት፣ ውሃ፣ መዝናኛ ያለው ለህይወት ዋስትና የሚሰጡ የተሟላ ህንፃ ነው ካልክ ይሄ ጥሩ ፕሮፌት መረጃ አጠቃሎ የያዘ ፕሮፌት ነው ለአንተ የቀረበው። አሁን ይሄ ነው እንግዲህ ፕሮምፔቱ
መልሶቹ ግልጽ የሆነ መረጃ የሚሰጥ መሆን እንደሚያስፈልግ ነው። ይሄ ህንፃ ይሄ ነገር ያላሟላ ከሆነ በዚህ ውስጥ የሚኖር ሰው ህይወት ላይ አደጋ የማያመጣ መሆኑን ካልገለጸ ህንፃውን ሰራ ከተባለ በህንፃው ውስጥ የህንፃውን አሰራርና የህንፃውን ሁኔታ ዋስትና ጥሩ መሆኑን የሚገልጽ ማብራሪያ ያስፈልገዋል። እኔ ለምሳሌ አሁን ለእኔ የሰጠኝ እኔ ኢትዮጵያዊ መሆኔን አውቆ ይህንን ፊድ ያደርግልኝ ጥሩ ፕሮፖርት ለመጻፍ ዝርዝር ያስፈልጋል። ጥሩ ፕሮፖርት የሚባለው የተለያዩ ዓላማዎችን ከጥቅማቸውና ተግባራቸው ጋር የሚያስረዳ መሆን አለበት። ከጥቅማቸውና ተግባራቸው ጋር የሚያስረዳ መሆን አለበት። ጥሩ ፕሮፖርት ለመጻፍ ስትነሳ ዝርዝሩን ስታቀርብ በጥሩ ድሮም ቢሆን እኔ ዛሬ እስከዚህ ደረጃ ላይ መጥቼ አሁን ያለው እንጂ በጠቅላይ ፍርድ ቤት፣ ከፍተኛ ፍርድ ቤት፣ አውራጃ ፍርድ ቤት፣ ወረዳ ፍርድ ቤት ጸሐፊዎች ይመረጣሉ፣ ሴሌክት ይደረጋሉ። ኮፒ ታይፒስት አለ። በዚህም ላይ ሴክሬታሪያል ታይፒስት አለ። ሴክሬታሪያል ታይፒስቱ ወሳኝ ዳኛ ማለት ይችላል። ምክንያቱም በሳል ቋንቋዎችን ነው ችግሩንና ውሳኔውን ለማብራራት የሚያስችል ሀሳብ ይዞ ነው ሴክሬታሪያል ታይፒስት የሚጽፈው። ኮፒ ታይፒስት ግን ዝባዚንኮን በሙሉ ሰብስቦ ጽፎ ይሰጣል። ያ አይነት ተግባር ነው። አሁን ዞሬ መጥቼ ይህንን በክፍል 7 ላይ ኤአይን በትክክል መጠቀም የምንችልበት ሁኔታ ዘዴዎችን ዝርዝር ሲያስቀምጥ ተናገር ብለኝ እኔ ራሴ ከአእምሮ ለመናገር እንዲችል አድርጎ ነው የተረዳሁት። ለምን ቢባል ያለፍኩበት ስለሆነ ጥራት ያለውና ጥራት የሌለውን ስራ መለየት ስለሚችል ዝባዚንኮን አሸር ባሸሩን ሰብስቦ የሚቀርብ መረጃ ብዙ ጽሁፍ ዋጋ የለው። 3 እና 4 5 መስመር ላይ ሁሉን ጠቅሎ የያዘ ቋንቋ አማርኛም እንደዛ ነው። ድሮ አሁን እኛ የወሰድነው አማርኛን በመናገራችን አማርኛ አዋቂዎች ተብለን ከምንቆጠር በላይ አማርኛውን ብልት የሚያወጡ ባለሙያዎች ናቸው። አርቲፊሻል ኢንቴሊጀንስን መረጃ ዛሬ እያስተማሩ ያሉ የትኛውንም ቋንቋ ለምን እንግሊዝኛ አይሆንም? ለምን ፈረንሰኛ አይሆንም? ለምን ጣሊያንኛ አይሆንም? ለምን አረበኛ አይሆንም? ለምን የቻይና የህንድ ቋንቋ ለምን አይሆንም? በእያንዳንዱ ሙያ ብልት አውጥቶ 30 ገጽ 40 ገጽ ፍርድ ቤት ዳኛ ይህን ሁሉ ሀሳብ ጠቅሎ ማት ዶሴ ተሸክሞ አራ ጉድ መጣ በእውነት። ከዛ ጉድ ነው ሊገላገለን የነበር አሁን እየመጣ ያለው። እኛስ ግደለን በእድሜያችንም በሌላም በሁን አጨማለቀንም ተጨማለቀንም ኖረናል። አሁን ግን ብርሃን እየወጣ ነው በአርቲፊሻል ኢንቴሊጀንስ። ምክንያቱም ሴሌክት በሆኑ ጭንቅላት ተሰርቶ የተገጠመ ነገር ነው ማየት የጀመር ነው። እግዚአብሔር ከፈጠረው ፍጥረታት መሃል ሰው ልጅን በቋንቋ ወይም በተለያየ ስራ ላይ መተግበር የሚያስፈልገውን ሀሳብ ስራ ፈጠራ አንተን በዚህ ሁኔታ ይህን ሀሳብ ይዘ አዲስ ስራ ፈጠራ ጠይቅ። አንተ ይህንን እሰራለሁ ካልክ እንዴት እንደምትሰራ ትንትን አድርጎ ለአንተ ዝርዝሩን የሚሰጥ 3 ነጥብ እጅግ በጣም ሲበዛ ነው 3 ነጥቡ። በ3 ነጥቡ ውስጥ ሰማይና መሬቱን አቀላቅሎ በሙሉ መስራት የሚያስችል ሀሳብ ይዞ ነው የሚመጣው። ያ አሁን እጅግ በጣም ጥሩ ወንድሞቼ፣ እንደኔ ከሆናችሁ እንደኔ ብትሆኑ እኔ አሁን ወደ ደረስኩበት ደረጃ ላይ ፈጥኜ ይሄድኩ ስለሆነ በየቀኑ እናንተም ብታውቁ በጣም ይጠቅማችኋል። በዚህ
ሀሳብን ከማጠቃለል በፊት በዚህ ሙያ ላይ የተሰማሩ እጅግ በጣም የነቁ አፍሪካውያኖች አሉ። እዚህ አፍሪካ በተለይ ኬንያ ውስጥ እጅግ በጣም የነቁ ከምንም በላይ መጥቆ የሄዱ ከምንም በላይ መጥቆ የሄዱ ኮምፒውተሩን ራሱ ከበስተጀርባ የሚሰርቁ ለምን ቢባል ቴክኖሎጂውን ከዚህ በኤአይ ተጠቅሞ ቴክኖሎጂውን ነው እየሰረቁ ያሉት። ቴክኖሎጂን ነው እያጭበረበሩ ያሉ፣ እያታለሉ ያሉ። ከሰው ጭንቅላት በላይ አልፎ ሄዱ። እኛ ግን መሬትን ነው እያጭበረበርን ያለ ነው። በምላስ ነው እየተወናበድን ያለ ነው። ከዛ እንድንወጣ ነው ወጣቱ ትውልድ ከዛ መውጣት አለበት። ወጣቱ ትውልድ መስራት ያለበት እውቀትን ማዳበር ያስፈልጋል። ቀን ስራ እየሰራ ነው እዚህ ያለው ማስትሬቱን፣ ፒኤችዲ ዲግሪውን፣ ዶክትሬቱን ይዞ በዛ ሙያ ላይ ተሰማርቶ ቀንና ማታ ያለ እረፍት እየደከሙ ነው ያሉት። እኔም ከመሸ በኋላ ነው የጀመርኩት። እስካሁን ድረስ ከመጣሁ ጊዜ ጀምሮ በዚህ ሙያ ላይ ቢሰማራ ኖሮ ታዋቂ ይሆን ነበረ። ታዋቂ የሚያደርጋችሁ ሙያ ላይ ተሰማሩ። ፊደል 12ን ጨርሳችሁ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ዶክትሬት የያዛችሁ ተውት። ይህ ሙያ የሌለ ነገር፣ ከሙያ ውጭ የምትጠቀሙትን ነገር ተውት። ይሄ ካድሬ መሆን ተው። አገር የሚመራ የትም ከገጠር ገበሬ ተነስቶ መጥቶ አገርን ሊመራ ይችላል። ወንበር ላይ ተቀምጠ ፍርድ ለመስጠት አትሻማ። ሰው ቀድሞ ሄደዋል። ይህን መልእክት ነው ማስተላልፈው። አመሰግናለሁ።